ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። እንደምን አላችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ትላንትና የመድኃኔዓለም ዕለት ሁላችሁም በመድኃኔዓለም ፊት ለእግዚአብሔር ጸሎት እንድናስገባ ምህላ እንድንይዝ እንድናለቅስ እንድንማጸነው ጠይቄያችሁ ነበር። ይህን ላደረጋችሁ ሁላችሁንም እግዚአብሔር ያክብርልኝ። መድኃኔዓለም ጸሎታችንን ይስማ። የሀገራችን ክፉ ነገር ያርቅልን። መሐሏን ገነት ዳራውን እሳት ያድርግልን። ክፉን ነገር ያርቅልን። ሰሞኑን የሚወራው ወሬ ደግሞ ጥሩ አይደለም። ነገር ግን እግዚአብሔር ለሁሉ ነገር ምህረት አለው አይደለም? ቅርብ ነው አይደለም? ለማዳንም ክፉ ነገር እንዳይደርስ ደግሞ ለረጅም ጊዜ ጠብቀናል፣ ይታግሰናል። የነነዌን ህዝቦች ታግሶ ምህረት እንደሰጣቸው በልመናቸውና በመማጸናቸው በልባችሁ እያለቀሳችሁ በአውደ ምህረቱ ፊት በታቦት ፊት ቆማችሁ ያለቀሳችሁትን ከእናንተ መካከል ለአንዱ ብሎ በእኛን ይማረን፣ ስለኛ ኃጢአት በደል ሳይሆን ማለት ነው። ታሞ ያሉ በእስር ቤት በጸሎት በእስር ቤት በሆስፒታል ስፍራ በስደት በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ውጭ ያላችሁ ወንድሞችና እህቶች ያለባችሁ ስቃይ በጣም ከባድ ነው። የሀገራችሁ ችግር አለ፣ የቤተሰቦቻችሁ አለ፣ የቤተ ክርስቲያን ጉዳይ አለ። በጣም ብዙ ነገር ውስጥ ነው ያላችሁትና ስራው አለ፣ የዛ ሀገር ህግና ስርዓት አለ። ከሁሉ ነገር ጋር እየተጋፋችሁ እግዚአብሔርን ለማምለክ የምታደርጉት ነገር በጣም የሚያኮራ ነውና በርቱ፣ ቀጥሉበት ማለት እፈልጋለሁ። እንደ እኔ ዛሬ የማቀርብላችሁ መረጃዎች አጠር አድርጌ ነው የማቀርብላችሁ። ዛሬም እንግዲህ የምናዝንበት የሚከፋው ቀኑ ተራዝሟል። ምክንያቱም ምላሽ እስክናገኝ ድረስ ማዘናችን አንተው የማንተው የሚገደሉት ኦርቶዶክሳውያን የሚገደሉት በፖለቲካ ሴራ በሌላ ሴራ ብለን አይደለም። አሁን እየተገደሉ ያሉት እኛ ስለምኑም ነገር የምንትንታኔ ውስጥ አንገባም። አሁን መጀመሪያ ሰዎች ይዳኑ ብለን ነው እየጠየቅን ያለ ነው። በዚህ ጉዳይ ላይ ፖለቲካ ሊሰሩ ለሚፈልጉ አካላት እባካችሁ በእናንተ ምክንያት ሌላ ሰው እንዲሞት እድል አትፍጠሩ። ሌሎቻችሁ ደግሞ ይህንን ምክንያት እንደ ፖለቲካ አጀንዳ አድርጋችሁ በሞተ ሬሳ ላይ ለምትነግዱ ደግሞ እናንተ ደግሞ ፍርዱን እግዚአብሔር ይስጥ። ስለ እናንተ የምንናገርበት ዘመን አይደለም፣ አንናገርም እንላቸዋለን። እኛ የሃይማኖት ተቋሞች ሁሉም ተከባብረው እምነት በስርዓት ኖሮ እርስ በርስ ተከባብረው የምንኖርባት ያችን ውዷን ኢትዮጵያን እንፈልጋታለን። ያቺ ውዷ ኢትዮጵያ እንድትመጣ እንሰራለን። የበኩላችንን ስራ ሁላችንም እና ሀገር ሰላም እንዲሆን በእምነቶች ተከባብረው እንዲኖሩ ህግ እንዲከበር ህግን እንዲያስከብሩ የሃይማኖት አባቶችም እምነትን እንዲያስከብሩ እንጠይቃለን። የምንፈልገው ይህንን ብቻ ነው። ለሁሉም አባቶች ደግሞ አንድ መልእክት አለ። እኛ ጥያቄያችን አሁን ለዓለም መንግስታት ለምናውቃቸው የመንግስት የክልል የፌዴራል ምናምን ባለስልጣናት አይደለም አቤቱታ እንድትናሰማ የምንፈልገው። እኛ አቤቱታችንን ለማሰማት የጠየቅናችሁ ለመድኃኔዓለም እና ለመድኃኔዓለም አቤቱታችንን እናስገባ እንላችኋለን። ምናልባት እናንተ ከኛ ዘግይታችሁ ካልሆነ በስተቀር ህንድ ቀድማናለች አይደለም ስለኛ። እሱን ጉዳይ የይዤ የማቀርብላችሁ መረጃ ይኖረኛል። ተቃውሟቸውን በመድኃኔዓለም ፊት እንባቸውን በመድኃኔዓለም ፊት ያፈሰሱትን የታቦት አክባሪዎችን በተመለከተ ያስኩላችሁ መረጃ አለኝ። ከኛው ሊቃነ ጳጳሳት ቀድመው የተገኙትን ጳጳስም ይዤላችሁ መጥቻለሁ። ከዛ በማስከተል ደግሞ እውነት ፍርዱን እግዚአብሔር ይስጥ፣ አባቶቻችን ወደ ስራ ተመልሶ ያለውንም ወንድማችንም ይዤላችሁ መጥቻለሁ። አብራችሁ ውስጥ ሁሉም ትሰሙታላችሁ። አርአያ መካሻ ነኝ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያው ትላንትና ሁላችንም በአርአያ ሚዲያ በቃለ ቀርን ሚዲያ የነገርኳችሁ መረጃ አለኝ። ብዙዎቹም ደግሞ በቲክቶክም እየመጡ በመድኃኔዓለም ፊት እንባችንን እንስጠው፣ ለመድኃኔዓለም የመከራችንን እንባ እናሳየው ብለን ተነጋግረን ነበር። ብዙዎች ሄደዋል። ከሄዱት መካከል አንዱን ላሳያችሁ። ታቦቱ ፊት ነው፣ መንበሩ ፊት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ምእመን በሙሉ ወደ እግዚአብሔር ይጮሃል፣ ወደ እግዚአብሔር ያለቅሳል፣ ወደ እግዚአብሔር ይማጸናል።
የጠየቅነው ይህንን ነው። አባቶቻችን ወደ እግዚአብሔር እንድንጸልይ ሰብስቡን፣ ወደ እግዚአብሔር እንድንጸልይ ጥሩን። ካልጋችን ወርደን ማቅ ለብሰን እየየ እያልን የሚገደሉ ሕፃናትን የሚታረዱ ነፍሶችን እናድን። እግዚአብሔር ምሕረት እንዲያወርድልን እንማጸን ነው የጠየቅነው። ሌላ ማንንም አልጠየቅንም። የትኛውም ፖለቲካ ባለስልጣን ይነሳ አንልም። የትኛውም ፓርቲ ይመረጥ አንልም። እኛ ፓርቲ አይደለም። እኛ የሰማያዊ መንግስት ሻቾች ኦርቶዶክሳውያን አንገታችን ላይ ክር ያሰብን ባለማተቦች ነው። እኛ ሀገር ያለን እምነት ያለን በእምነታችን የማንደራደር በእግዚአብሔር የማንደራደር በቅዱሳኑ በጻድቃኑ የምንመካ ኦርቶዶክሳውያን ነን። ሌላ አይደለንም። እኛ ሌላ አንጠይቅም። የአርሲ ባለስልጣንን፣ የሻሸመኔ ባለስልጣንን፣ የጎጃም ባለስልጣንን፣ የትግራይ ባለስልጣንን፣ የጅማ ባለስልጣንን፣ የአፋር ባለስልጣንን፣ የአዲስ አበባ ባለስልጣንን አይደለም የጠየቅነው። እኛ የጠየቅነው የዓለሙን ፈጣሪ መድኃኔዓለምን ነው። የዓለሙን ፈጣሪ መድኃኔዓለምን ጠይቁልን አባቶች፣ ብፁዓን አባቶች። ከኛ ኃጢአተኞች እናንተ ትሻላላችሁ። ከኛ ኃጢአተኞች እናንተ የማስተባበር ቦታ ላይ ተቀምጣችኋል። እኛ የተቀመጥንበት ቦታ የኃጢአት ስፍራ ነው። እናንተ ኃጢአተኞችን ሰብስባችሁ ከፈጣሪ አማልዳችሁ ይቅርታ አስጠይቃችሁ ወደ መንግስቱ የምታወርሱ አባቶች ናችሁ። እናንተ ለማዋረስ ትበቃላችሁና በአንድ ላይ ወደ ፈጣሪ እንጩ። የዛሬ ዘመን ነቢዩ ዮናሶቻችን ናችሁ አልናችሁ። ወደ ፈጣሪ ጩሁ ሲል ነነዌን ጠየቃቸው። እናንተንም የጠየቅናችሁ ወደ ፈጣሪ እንድንጮህ እርዱን ነው ያልናችሁ። የኛ ጥያቄ ነው። እኛ አባት የህንዱ ሊቀ ጳጳስ ናቸው አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ የሚገደሉ ኦርቶዶክሳውያን ሞት የተሰማኝን ጥልቅ ሐዘን እገልጻለሁ። ከኛ ቤት ጳጳሳት ማን ተገኘ? ብፁዕ አቡነ ሄኖክ በአደባባይ ወጥተው በፊት ለፊት ማህበራዊ ትስስር ገጻቸው ላይ እየገለጹ ያሉት ብፁዕ አቡነ ሄኖክ አንድ ነበሩ አይደል? ይህን ሁሉ ቀናት ሀገረ ስብከታቸውን ያቁታል። ስንት ሰው እንደተገደለባቸው፣ ስንት ሰው እንደተረደባቸው፣ ስንት ቤተክርስቲያን እንደተቃጠለ በአደባባይ ቆመው ለምዕመኖቻቸው የሞገቱ አባት ናቸው። የተገደለው ሰው ብሔር የለውም። እኛ የሬሳ ብሔር የለንም። እኛ የሬሳ ክርስቲያን ነው ያለን። ቆሞም ክርስቲያን ነው፣ ሬሳም ሆኖ ክርስቲያን ነው። እኛ ሬሳ ብሔር አልቆጠርንም። የሬሳውን ፖለቲከኝነት አልመረጥንም። የሬሳውን ደጋፊ የሬሳውን ተቃዋሚ ያልጠራን። እኛ የጠራነው አንገቱ ላይ ያለው ክር በኦርቶዶክሳዊ የሚሳለመው ቤተ ክርስቲያን ከእናቱ ጀርባ ላይ የታዘለው ሕፃን ተተኩሶ ታርደው ተገደሉብን ነው ያልነው። ሌላ አላልንም። ሬሳው ብልጽግናን ተቃወመ፣ ሬሳው ኢዜማን ተቃወመ፣ ሬሳው ፋኖን ተቃወመ፣ ሬሳው ሸኔን ተቃወመ አላልንም፣ አንልም። እኛ የፖለቲካ ፓርቲ አይደለን የምንጠይቀው። እኛ የጠየቅነው የሃይማኖት እምነት ተከታዮች እየተገደሉብን ነው። የሬሳ ሽሚያ ተጀመረ። ኦርቶዶክስ እምነት አማኝ ሲገደል ነው ሬሳ ሽሚያ የሚጀመር። ነገርናችሁ ማን ሬሳ እንደተሻመ። በአደባባይ በዚህ ሚዲያም በሌሎች ሚዲያዎችም ቲክቶከሮችም ዩቲዩበሮችም ማህበራዊ ፌስቡክ ያላቸውም ሁሉም ምዕመናን እየወጡ ምን አደረጉ? እንባችንን ለመድኃኔዓለም እንጠይቃለን፣ እንጸልያለን፣ እናለቅሳለን ብለው ወጡ። በታቦቱ ፊት ያለቀሱ በጣም ብዙሃን እናቶች አሉ። በጣም ብዙሃን ምዕመናን አሉ። ትላንትና ታቦቱ ፊት የመጀመሪያውን ቪዲዮ ብፁዕ አቡነ ናትናኤል የሚሰማን አንጣን፣ እናንተን ፈረዳችሁብን፣ ደከመን፣ ነፃነት ናፈቀን፣ ሰለቸን አላችሁ። አዎ ሰልችቶናል። አዎ መሮናል። አዎ ከፍቶናል። አዎ በቅቶናል። አዎ በደም ጨቅይተናል። አዎ የምር ኢትዮጵያ ውስጥ በኦርቶዶክሳውያን ግድያ ላይ ያለው ሰቆቃ ሄሮድስ አሁን ህፃናት እንደሚያሳደው እኛ ኦርቶዶክሳውያን ህፃናቶች እየተሳደዱብን ነው። አዎ ዲዮቅልጥያኖስ አሁንም አለ፣ የአራጆቹ አለቃ ነው። አዎ አለ። አዎ ሄሮድስ አሁንም አለ።
አዎ ኦርቶዶክሳውያን እየተሳደዱ ነው። አዎ መሮናል። አዎ የሚሰማን አጣን አንልምኛ። የሚሰማን መድኃኔዓለም አለን። አዎ የሚሰማን ሚካኤል አለን። አዎ የምትሰማን ማምላክ አለችን። አዎ የሚሰሙን መላእክቶች አሉ። አዎ የሚሰሙን ጻድቃኖች አሉ። አዎ ፈጣሪ እግዚአብሔር አለን። እኛ ጩኸታችን ለእግዚአብሔር ነው። ድሮ ኢትዮጵያውያን እጆቻችንን ለእግዚአብሔር እንዘረጋለን። የኛ ጥያቄ ከባለስልጣን አይደለም። የኛ ከክልል ጉዳይ የለንም። የኛ ከዞን ጉዳይ የለንም። የኛ ከከንቲባ ጉዳይ የለንም። የኛ ጉዳይ ፖለቲካ አይደለም። የኛ ጉዳይ የመኖርና ያለመኖር የማምለክና ያለማምለክ ጉዳይ ነው። በነፃነት ታመልካለህ የሚል ስርዓት አንደበት ብቻ ሳይሆን በተግባር የሚገልጽልን ማንነት ነው የምንፈልገው። ይሄንን ነው የጠየቅነው። ያንን ደግሞ ከሰው አንጠብቅም። እኛ ያለነው ራሄል ሬሳው ልጆቿን ወልዳ በረገጠቻቸው ጭቃ ውስጥ የቆምን አባቶች ነን። እኛ የቆምነው በዛ በሚያለቅሰው ሕፃን ልጅ አጠገብ ነን። ላሰማችሁ የለቅሶ ስሙት እምባውን ይሄንን ህንፃ የዚህ ልጅ ጳጳስ ናችሁ። የዚህ ልጅ ፓትሪያርክ ናችሁ። የዚህ ልጅ ሀገረ ስብከት ናችሁ። ይሄን ልጅ ነው ሃይማኖት ያስተማራችሁት። ይሄን ልጅ ነው አንገቱ ላይ ክር ያሰራችሁት። ይሄን ልጅ ነው ሰርተፊኬት የሰጣችሁት። ይሄንን ነው የሰማያዊ መንግስት እንዲወርስ ከልጅነቱ ክርስትና እንዲቀበል ያደረጋችሁት። አሁን ልጃችሁ እያለቀሰ ነው። ታርዶ እያለቀሰ ነው። ብፁዕ አቡነ ገሪማ ተቃውሟቸውን አሰምተዋል። ዛሬ አርሲ ውስጥ ተገለዋል። በጭካኔ ተገለዋል። ታርደዋል። ሲታረዱ በሴት ነው፣ በገጀራ ነው። ወገኖች ምንድን ነው ያሳረዳቸው? ክርስትናቸው ነው፣ ሌላ ነገር አይደለም። ክርስቲያን መሆን ይህን ነገር ያመጣል ማለት ነው። ለነገሩ ለእኛ ያፋሉ ለባለቤት ያላረሙ በጭካኔ አይደል እንደ ክርስቶስን የሰቀሉት? በጭካኔ አይደል እንደ ክርስቶስን የገደሉት? በጭካኔ አይደለም እንደ በዛ አደባባይ ላይ የጎተቱት? በጭካኔ አይደል እንደ በጥፊ የመቱት? ታዲያ እኛ የእሱ ልጆች ይሄ መከራ አይደርስብንም ብለን እናምናለን? ይደርስብናል። ይደርስብን ግድ ነው። ፈተና የሚጸና ግን እሱ ማለት የተባረከ ነው። ጽናት የሚያስፈልገን ጊዜ ነው። በዚያም በዚህም ትንኮሳዎች የበዙበት ጊዜ ነው። ፈተናዎች የበዙበት ጊዜ ነው። ቤተክርስቲያናችን በተለያየ አይነት መልኩ መከራ የጸናባት ጊዜ ነው። በውስጥ ባሉ ልጆቿ ፈተና ይጸናባታል። በውጭ ባሉ ጠላቶቿ ፈተና ይበዛባታል። በሁሉም ግን እኛ ጸንተን እንገኝ። ወዳጆቼ እነዚህ ክርስቲያኖች ምንም አላቸው። ክርስቲያኖች ስለሆኑ ነው የታረዱት። በእርሻቸው ያሉ ነው የታረዱት። ይሄን ያለ ምን ተጨካከለ? ግን ሰው በመሆኑ እንኳን የማዘን ህሊና የለውም። ሰው በመሆን እጁ ሰው ላይ አይሰነዝርም፣ ይሰነዝራል። ሰውነትም እኮ ነው ያጣ። የጠፋውን ሰውነት ለመጠየቅ መድኃኔዓለምን ጠይቅ ብለናቸዋል። አዎ እናመሰግናለን። በአባቶቻችን መውጣት ጀምራችኋል። አዎ እናመሰግናለን። ጩኸታችንን መስማት ጀምራችኋል። እናንተ ቅርብ ያልሰማችሁን እግዚአብሔር አይሰማንም ብለን አፍረን ነው በእናንተ ፊት አባታችንን መድኃኒታችንን ጌታችን ኢየሱስ ክርስቶስን እንጠይቀው ያልናችሁ። አዎ ብፁዕ አቡነ ሄኖክ እናመሰግናለን። ብፁዕ አቡነ ናትናኤል እናመሰግናለን። ብፁዕ አቡነ ገሪማ እናመሰግናለን። ጥያቄያችን ግን እዚህ አይደለም። ጥያቄያችን ግን ጎረቤት አይደለም። ጥያቄያችን ግን ከንቲባ ጋር አይደለም። ጥያቄያችን ታዲያ የመንግስት መዋቅር ጋር አይደለም። ጥያቄያችን ከመድኃኔዓለም ጋር ነው። ጥያቄያችን እኛ በደላችን ኃጢአታችን በስቷል፣ ፈጣሪያችን ሆይ ማረን፣ ይቅር በለን፣ የንጹሐንን ደም መልስ፣ ከክፉ ነገር አርቀን ይችን ሀገር የሰላም አረጋት ሀገር ማድረግ አለብን። ይህን ጸሎት ነው መጸለይ ያለብን። ይህን ምህላ ነው መማል ያለብን። እናንተ አባቶች ትችላላችሁ። ብፁዕ አቡነ ኤልሳም እንዲህ ብለዋል። ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይቻለው። አልታመመችም ኢትዮጵያ? ታማለች።
አዎ እያዘነች እያለ የዘረጋችሁ እጇ ሁሉ ተቆርጧል። ተቆርጧል እኮ ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድነው? የምትበሉት አጣችሁ እኮ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ የሚጠጣ አጣ እኮ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራበት ነው። ፕሮጀክት ተሰራበት ነው። አሁን አላወቀውም የኢትዮጵያ ሕዝብ። ኢትዮጵያ ሕዝብ ሁሉንም ያውቃል። በደንብ አውቆታል። በደንብ ጠንቅቆ ያውቀዋል። በኢትዮጵያ ሕዝብ ላይ በኦርቶዶክሳውያን ላይ የተጀመረው ዘመቻን በደንብ ያውቀዋል። አሁን የቸገረን ያወቀው ሕዝቡ የሚመራው አካል ስላጣ ብቻ ነው የጮኸው። እኛ ጥያቄያችን ለዚህ ቦታ ክብሩ ደግሞ ያላችሁ እናንተ ብፁዓን አባቶቻችን ናችሁ ነው። እስካሁን በአደባባይ ወጥታችሁ በማይቆማችሁ የተናገራችሁ ብፁዕ አቡነ ኤልሳ፣ ብፁዕ አቡነ ገሪማ፣ ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ሄኖክ ናችሁ። ሌላ አባት ማን አለ? ቋሚ ሲኖዶሱ በ12ኛው ቀን ነው በ13ኛው ቀን ሰው ላኳለ ማጣሪያ ላጣራል። የሃይማኖት ተቋማት ጉባኤ እስከ ዛሬ አጣሪ ቡድን ልኮ አያውቅም። ለመጀመሪያ ጊዜ አጣሪ ቡድን ላከ። አሁን ቀጥሎ የእርስ በርስ ግጭት የምትል ቃል እንሰማለን። የሞተው እኮ እዛ ኦሮሞም ጭምር ነው። የሞተው እኮ እዛ ያለ ኢትዮጵያዊ ወገን ነው። የሞተው እኛ ጋር ጥያቄያችን ብሔሩን አይደለም። የሞተው ለኛ ክርስቲያን ነው። አንዳንዶች ከቃላት ከፖለቲካ ከምን መዘውት የሰው ነፍስን ከብሔርና ከዘር ጋር እያያዙ ፖለቲካ አጣቅሰው ሞቱን ለማድበስበስ የሚጥሩ የገዳይ ገጀራን የሚያስቀድሱ ፓስተሮች ሰምተናል። የመንግስት መዋቅሮች ስለ ሀገር ሰላም፣ ስለ አካባቢው ሰላም በየሚዲያው እየነገሩን ነው። እኛ ከመንግስት ዲስኩራቸው ጋር ምንም ችግር የለብን። ለሞቱት የሚያዝን ግን መዋቅር እንፈልጋለን። ለሞቱት የምር የሚያለቅስ ስለ ሞቱት ደም እንባ እየየ የሚል የሃይማኖት አባት የሃይማኖት ስብስብ እንፈልጋለን። ምልጃ ለፈጣሪ የሚጠይቅ ደግሞ ምልጃ ለቅዱሳኑ ጠይቆ ከፈጣሪው ምሕረት የሚያገኝ አቤት የሚል ወደ መድኃኔዓለም አባት እንፈልጋለን። የሚሰማን አላጣንም። አቤት ብንል የሚሰማን መድኃኔዓለም አለን። አቤት ብንል የምትሰማን ማምላክ አለችን። አቤት ብንል የሚሰማን ሚካኤል አለን። አቤት ብንል የሚሰማን ቅዱስ ገብርኤል አለን። እኛ አቤት ብንል ሰማዕቱ ይደርስልናል። የአስራት ሀገራቸው ነች እቺ ቅዱሳኖች። የሰማዕታት የአስራት ሀገራቸው ነች። የጻድቃኖች የአስራት ሀገራቸው ነች። የቅዱሳን የአስራት ሀገራቸው ነች። የእመቤታችን የአስራት ሀገሯ ነች። እቺ ሀገር እጇን ዘርግታ ወደ ፈጣሪ ብትጸልይ በፍጥነት የሚሰማላት ሀገር ላይ ነው ያለነው። እኛም የጠየቅነው አባቶቻችን እባካችሁ ከፊታችሁ ናችሁ፣ ጸሎታት ጀምሩን፣ ምህላ ሲይዙን፣ ወደ ፈጣሪ እናልቅስ እንጩህ ነው። ምዕመኑ ቢጣራ ማን ይሰማዋል? ሚዲያ ያለው ሰው የሚያስተባብር ሰው ይናገራል። እኛ ይህን መናገር አንችልም እኮ። መምህራኖች ምን እያሉ እንደሆነ ታውቃላችሁ? ላሰማችሁ አንዱን ብቻ ላሰማችሁ ዛሬ። እንዴ የምዕመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከ መቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለእኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከ መቼ ነው? እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምዕመን። እስከ መቼ ምዕመኑ ብቻ ዋጋ እየከፈለ? እስከ መቼ ድረስ ምዕመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። ለምን አዋጅ አታውጁ? ጥቁር አስለብሱን። አሁንም
ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እስከ መቼ ድረስ አስከሬን እየቆጠረን? እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገርን መግለጫ እያወጣን ብቻ እስከ መቼ? ምናልባት እናንተ ሀገረ ስብከታችሁ ለንግስና ለተወሰነ አገልግሎት ብቻ እየሄዳችሁ 5 ኪሎ ቅድስተ ማርያም ያለው ግቢያችሁ ፓላስ ውስጥ ተቀምጣችሁ በድሎትና በምቾት በቅንጦት ምንም አይመጣብንም ብላችሁ አስባችሁ ከሆነ እባካችሁ ይሄ ሐሳባችሁ ከስሩ ተነቅሎ ይውደቅ። ግዴላችሁም አባቶቼ፣ ግዴላችሁም የመፍትሄ ሐሳብ አምጡ። ተይዛችሁ እንደሆነ ይገባናል፣ ግን ግዴላችሁም የተያዛችሁበትን ገመድ በጥሱት። ግዴላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። በምስራቅ አርሲም ያለው፣ በምስራቁ የአዲስ አበባ ሀገረ ስብከት ክፍል ያለው፣ በምስራቁ የዓለም ክፍልም ያለው የኦርቶዶክስ አማኝ አንድ ነው። ሁላችንም አንድ ነው። 5 ኪሎ በሚገኘው ፓላስ ውስጥ ተቀምጣችሁ አርሲ የሚገደለውን በገጀራ የሚታረደውን ሕማም መናገር አቅቷቸዋል። እስካሁን የተናገሩት 4 ጳጳሳት ናቸው። 4 ከ80 በላይ ጳጳሳት ውስጥ 4 ጳጳስ አገኘ ለመናገር። እሱንም እርምጃ ለመውሰድ አይደለም፣ መናገር አቃታችሁ። ወቀሳው እዚህ ላይ ነው። እናንተ አሁንም አባቶቻችን ጳጳሶቻችን የምናከብራችሁ ክብረ ክህነት ያላችሁ አባቶቻችን ናቸው። አሁንም አልረፈደም ለእግዚአብሔር ለማመልከት፣ አሁንም አልዘገየንም ለመጠየቅ። አሁንም እንባችንን የሚሰማ አምላክ አለን። አሁንም እንባችንን የሚያብስ አምላክ አለን። አሁንም ለቅሷችንን የሚቀበለን አምላክ አለን። አልዘገያችሁም። ከሚመጣው ጥፋት አንጻር አልዘገያችሁም። አሁንም ብትጠይቁን ብትጠሩን የሚሰለፍ ምዕመን አላችሁ። አሁንም ጥቁር የሚለብስ ምዕመን አንገቱ ላይ ክር አስሮ እያለቀሰ ስለ ኃጢአቱ የሚማጸን ምልጃውን ቅዱሳኑን የሚጠይቅ ከፈጣሪ ፊት የሚንበረከክ ምዕመን አለን። አለን። አሁንም ቤተ ክርስቲያን ጥቁር ማቋን ትልበስ። ከ4 ዓመት ሕፃን ገጀራ መገደልና መቆረጥ በላይ ምን የሚዘገንን ታሪክ ልትሰሙ ነው? ምን የሚዘገንን ታሪክ ልትሰሙ ነው? የ4 ዓመት ሕፃን ያዘለችው እናት በጥይት ተደብድባ ልጁ ተረፈ ብለው ትንፋሹን አይተው በጥይት ገድለውት ሞክረው ሲሄዱ ተርፎ እግሩ ሲቆረጥ ያያችሁት ሕፃን ለቅሶን ሰምታችሁታል። ላሰማችሁ ድጋሚ ይሄን ሰቆቃ ትሰሙታላችሁ፣ ትችሉታላችሁ። የትኛውስ የኢትዮጵያ ሕዝብ ይችለዋል? ለዚህ ነው አሁንም ጊዜ አለን። አልሞትንም። እስከዚህ ሰዓት ድረስ ቢያንስ አሁን አልሞትንም። ስለዚህ ወደ ፈጣሪ ለመጠየቅ ሀገረ ስብከታችን ላይ አዋጅ እንዲታወጅ ለማዘዝ የኛ የሊቀነ ጳጳሳት ስልጣን ነው። ይሄን የማወጅ ስልጣን ሊቀነ ጳጳሳት ትችላላችሁ። እያንዳንዳችሁ በየሀገረ ስብከታችሁ በደብዳቤ ብቻ በመግለጫ መግለጽ ትችላላችሁ። ቅዱስ ሲኖዶስ አስቸኳይ ስብሰባ ተሰብስበው ውሳኔ እንዲወስን የመጠየቅ ስልጣን አላችሁ እያንዳንዳችሁ። ቃለ ዓዋዲውንም ሕገ ቤተ ክርስቲያኑንም ተመልከቱት መልሳችሁ። ከእናንተ ተሻለኛ እናውቅ። ብዙ ችግር እንዳለባችሁ ሳናቀርተን አይደለም። ብዙ መከራ እንዳለባችሁ ሳናቀርተን አይደለም። ለሕዝብ የምትቀርቡ ሆናችሁ ከሀገር ተገፍታችሁ ሌላ ሀገረ ስብከት የምትመሩ እንዳላችሁ ሳናውቀርተን አይደለም። መርጣችሁ ሳይሆን ተገፍታችሁ ሄዳችሁ አባቶች እንዳላችሁ ሳናውቀርተን አይደለም። የተገፋችሁ አባቶች እልፍ እንደሆናችሁ ሳናቀርተን አይደለም። የተበደላችሁ አባቶች ብዙ እንደሆናችሁ ሳናቀርተን አይደለም። ነገር ግን ከሁሉ በፊት የእናንተ ሰማዕትነት ይቀድማል። የእናንተ አባትነት ከፊት ይቀድማል። ማንም ምእመን እናንተን አያስነካም። ታውቃላችሁ። አሁን ጥያቄው ወደ ፈጣሪ የምንጠይቅበትን ጊዜ እናንተው ጀምሩልን ነው። እኛስ ጀምረነዋል። በታቦቱ ፊት ምእመኖች ተራ በተራ ጀምረነዋል። በጥቅጣቂ እንባ ጭረጭተናል። ነጠብጣብ እንባ አውርደናል። በቃ ይበለን መድኃኔዓለም። እናንተም በቃችሁ በሉ። እናንተም በቃ በሉ። ምህላ አውጁ፣ እዘዙ። ትገናኛላችሁ ብዙዎቻችሁ።
ሰው የሚረዳችሁ በጥቁር መኪና በቪኤት መኪና መስታወቱ በተጋረደ መኪና እንደምትሄዱ እናውቃለን። በሀብታም ሰርግ ላይ ሽማግሌ እንደምትሆኑ እናውቃለን። በሀብታም ሞት ሐዘን ላይ ፍትሃት እንደምትፈቱ ሄደን እናውቃለን። በድግስ ጥሪ ላይ ብዙዎቻችሁ እንደምትገኙ እናውቃለን። በፓርቲ በመንግስት ድግስ በሌሎች ጥሪዎች ላይ ብዙዎቻችሁ አባቶች እንደምትገኙ እናውቃለን። የኛ ጥያቄ እናንተ የሃይማኖት አባት ስለሆናችሁ በሃይማኖት አባትነት የሚጠየቀው አካል መድኃኔዓለም እንጂ ሌላ አካል አይደለም። የሚጠየቀው እግዚአብሔር እንጂ ሌላ አካል አይደለም። እኛ ከእግዚአብሔር ውጭ ጠይቁ ያልናችሁ አካል የለም። አሁንም እንጠይቃችኋለን። እግዚአብሔርን ብቻ እንድንማጸነው እናንተ ብቻ አውጁልን። ሁላችንም እንወጣለን። እኛ ልጆቻችሁ ነን። ከእግሮቻችሁ ስር ተደፍተን መስቀል የምንሳለማችሁ ልጆቻችሁ ነን። ይችን ጊዜ ስታራዝሟት የሚሳለም ልጅ እየቀነሰባችሁ ነው የሚመጣው። እየነገርናችሁ ያለው በአደባባይ ነው። እናንተም የሚሰማን አጣን ያላችሁት በአደባባይ ነው። አይዟችሁ፣ የሚሰማን አምላክ አለ። እማምላክን እመቤታችን ቅድስተ ቅዱሳን ድንግል ማርያም ከልጇ ታማልደናለች፣ ትሰማናለች። ይሄን መከራ ዘመን ታሻግረናለች። እማምላክን አልኳችሁ። እኔ እንደ ኃጢአተኛው፣ እኔ በደለኛው፣ እኔ ኃጢአት በኃጢአት ላይ ደራርቤ ክምር የሰራሁት ንስሐ ገብቼ ወደ ፈጣሪ እንድቀርብ አግዙኝ። እኔና እኔን መሰሎች ኢትዮጵያውያንን አግዙን። ያኔ እግዚአብሔር ይቅረናል፣ ያኔ ምሕረቱ ይቀርበናልና እባካችሁ አባቶች አሁንም አልረፈደም። ለእናንተ ነው መልእክቴ። የዛሬው ፕሮግራም ይህን ይመስላል። አርአያ መካሻ ነው ይህን ፕሮግራም አዘጋጅ ያቀርብኩላችሁ። ለነበረ ቆይታ አመሰግናለሁ። ይሄም መረጃ ለሁሉም ሰው እንዲደርስ መረጃውን ሼር በማድረግ ታግዙኛላችሁ። ቆራርጣችሁም ላኩት፣ ግን ሼር በማድረግ ለሁሉም ኢትዮጵያ እንዲደርስ አግዙን። በሌላ እምነት ያላችሁ ወንድሞችና እህቶች ላዘናችሁልን እግዚአብሔር ያክብርልን። እናንተ ውድ ኢትዮጵያውያን ናችሁ። በእምነታችሁ ጉዳይ ላይ ማንም ሰው አይደራደርም። ሰው በእምነቱ የተከባበረ ነው እርስ በርሱ። እኛ ግን እየጠየቅን ያለነው ኦርቶዶክሳዊ ሰው መሆን እያስገደለ መሆኑን እናንተም ስላያችሁልን እናመሰግናለን። የሐዘን መግለጫ የላካችሁልንም እናመሰግናለን። በእምነቱ ማንም ሰው መገደል የለበትም። ማንም ሰው ኦርቶዶክሳዊ ከኦርቶዶክሳዊ ውጭ ያለም ሌላ እምነት ውስጥ ያለም በእምነቱ መገደል የለበትም። ይሄ ነው የኛ ጥያቄ። የኛ ጥያቄ ደግሞ አባቶቻችንን እኛ ማመልከቻ አስገቡልን አላልንም። ለግለሰብ ማመልከቻ አልጋ አስገቡልን አላልንም ለባለስልጣን። የኛ ማመልከቻ ለላይኛው ቤት፣ የላይኛው ቤት ደግሞ በአደባባይ አዋጅ በመግለጫና በአደባባይ መግለጫ ቀን ተወስኖለት ሲኖዶሱ ወስኖ ምህላ የምናቀርብበት። ብዙ አባቶች ወደ አደባባይ መውጣት ትተው ሁለተኛ ጳጳስ እንዳላቸው እናውቃለን። የማናውቀው ነገር የለም። በነገራችን የምትሉንም እንሰማለን፣ የምንለውንም ትሰሙናላችሁ። እናውቃለን። ስለምናውቅ እኛ ፊት ለፊት ተጋፍጠንላችኋል። እናንተኑ ከፊታችን ቅደሙ፣ እንከተላችኋለን። ለአባቶቻችን ነው የዛሬው መልእክት። ለነበረው ቆይታ አመሰግናለሁ። አርአያ መካሻ ነኝ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን